አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የፖዚቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። እንደዚሁም ደግሞ ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ዩቲዩብ ቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ከባላፊው የልጅነት ትውስታ እንደቀጠለ ነው። ክፍል 2ን ይዘንላችሁ መጥተናል። ላይክ ሼር እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች ያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ያው በሰላምታ ሰዓት እንዳንፈጅባችሁ እንግዲህ በክፍል 1 ላይ ሉሉ ያው አዘባ መዛቅ እንደማትወድ ምናምን ያው ይሄ ሴትነት ላይ እንደሌለችበት አውርታናለች እና ከእንደገና ደግሞ የሚያሳቀኝ ምንድነው ከመጀመሪያው ክፍል ዘወር ብላችሁ ወውት ስኳር ትልልቆቹ ከላይ ከኩንታው ላይ እየዘገኑ እያፈሱላቸው እነሱ ከመሬት ይለሱ ነበር ማለት ነው። የልጅነት ውስጣ ነው። ዛሬ ደግሞ በስንት ዓመቷ ከሀገር እንደወጣችና እንዲሁም ደግሞ በስንት ዓመቷ እንዲያገባይ ስንት ዓመት እዛ ሀገር እንደኖረ ከዚህ በፊት ጠይቄያታለሁኝ። የዛ ሀገር የኖረይበትን ግን እናትና አባት ወይም ወላጆች ትልልቅ ሰዎች ምግብ የሚበሉ አይመስለኝም ብላለች። እሱን ጠይቃታለሁኝ ለምን እንደዚህ እንዳሰበች እሷ ትመልስልናለች። ለምንድን ነው ይሄን ብለሽ የምታስቢው? ግን እኔ ማለት ነው እናትና አባት በቃ እናትና አባት ሲባል ምግብ የሚበላ የሚጠጣ ምናምን አይመስለኝም ነበር። ለምን ያኔ እናትና አባት ሲበሉ አታያቸው? እናትና አባቴ እኛን ነው የሚያስቀድሙት እና ሲበሉ እኛ በላን ጠጣን አይደለ እንወጣለን በቃ እዚህ ላይ ማለት ነው። ከዛ ሲበሉ ሲጠጡ አላቸው። ቡና ሲጠጡ ምናልባት ላያቸው ይችላል። ከዛ በተረፈ ምግብ ሲበሉ አላቸው። በቃ እኛን አስቀድመው ነው እነሱ የሚበሉት። ወይ ደግሞ አበልተውን እኛ እራትም ከሆነ አበልተውን ከዛ ወይ ሌላኛው ቤት እንሄዳለን። ቤታችን ብዙ ነው። ወይ አጎታቻችን ቤት እንሄዳለን። ከዛ ከጓደኞቻችን ጋር ምናምን እንደዚህ ቃቃ ስንጫወት ምናምን ከዛ እናንተ አላቸዋለሁ እናትና አባት ግን ምግብ አይበላም አይደል እላቸዋለሁ። እኔ ምን ይመስልሻል? ይሰኩብኛል። አባታችን በጣም የተለየ ነው። ተኝተን እንኳን ተሆነ እያንቀላፈን ቀስቅሶ ነው የሚያበላ። እንደዚህ በጣም ኃይለኛ ነው በልጆች ጉዳይ እና እኛ አሁን የኛ አባት አሁን እንደው ይሞታል እንጂ ከልጆቹ ጋር እንዲመድለ ነው የምንበላው። እኛ ቅድሚያ ነው የምንበላው የሚያበላ። አረ እኛ አባታችን ለምሳሌ የሆነ ቦታ ሄዶ የሚቆይ በኋላማ ነፍስ እያወቅን ስንመጣ ምናምን አብረው ነው የሚበሉት። አብሮን አባታችን አብሮን ነው የሚበላው ምናምን። በኋላ ነፍስ እያወቅኩ ስመጣም አወቅኩት። በፊት ግን እኛን ነው የሚያስቀድሙት። ከዛ እኛን ስለሚያስቀድሙ የሚያግደው ሊያግድ ይወጣል ምናምን፣ የሚሰራው ለስራ ይወጣል። እኛን ነው የሚያስቀድሙት። እነሱ ዝቅ ብለው ቡናቸውን ጠጥተው ምናምን ነው። ከዛ እንደዛ ስላየሁኝ ልጅነት እናትና አባት ግን እኮ አይበላማ። እናንተ እናትና አባት ምግብ ይበላሉ፣ እኔ እኮ አይበሉ ነው። ገዲያም ያስገባቻቸው መሰራት እንደ ገዲያም እንኳን ሽምብራ ይቆረጠማል። ጉድ እኮ ነው። ሽምብራ ሰውዬ እንደው ጉድ። በስንት ዓመትሽ ነው ትምህርት ቤት የገባሽው? አላውቀውም። እኔ አላውቀውም በስንት ዓመት እንደገባው። ግን ትምህርት ቤት ማለት ነው አከጅም ተባልኩኝ። ከዛ አከጅም ተባልኩና ምን እንደማደርጋት በቃ አታድርጊ ከተባልኩኝ አድርጌ ተባልኩ ነው የሚመስለኝ። ትምህርት ቤት አትመዘግቢም ተባልኩ። ከዛ ሰባል ነው እንዴ ምናምን ለመሐመድ ለነ ሃይከል የተገዛ ደብተር አለ። ያን ደብተር ይዤ አላህ አክበር ሲልኩ ሱቢ ሄድኩኝ። ትምህርት ቤት ምክንያቱም ማታ እናቴ አከጅም ትምህርት ቤት እገባለሁ አልኩኝ። ከዛ አከጅም አለ አንቺ ገና አልደረሽም አከጅም አለ ትምህርት ቤት አልገቢም አለ። ከዛም በኋላ ለነ ሃይከል ለነ መሐመድ የተገዛ ደብተር አለ። ከዛ ያንን ደብተር ይዤ ሱብሂ አላሁ አክበር ሲል እናቴ ልትሰግድ ተነስታለች። እሷ ወዱ ስታረግ እኔ ትምህርት ቤት ልክ በሄድ ተማሪ የለ በቃ ምን የለ ቁጭ ትምህርት ቤቱ ደጃፍ ላይ እሺ። ከዛ ቁጭ ብዬ ከዛ በስንት አሳር ተማሪ መጣ። እንዳስበሽዋል? ከ2 ሰዓት በኋላ እኮ ተማሪ የሚመጣው 3 ሰዓት ለምዝገባ ስለሆነ እንደ ትምህርት ቤቱ አይደለም። ለምዝገባና ለትምህርት ቤቱ አንድ አይደለም። ከዛ በአሳር ተመዝግቤ መጣሁ።
ያለ ወላጅ እንድትመዘገብሽ ያለ ወላጅ መጽሐፍማ አንሰጥሽም አሉኝ። ወላጅ ይዘሽ መጥተሽ ነው አሉኝ። ትምህርት ቤት ላይ ግን ተመዘገብኩኝ። ምን መዝገባል ማለት ነው? እኛ ጋር ግን ወላጅ ነው ወስዶ የሚያስመዘግበው። እኔ እኮ በግሌ ነው የሄድኩት። እምቢ ብዬ እኮ ነው የሄድኩት። ለሊት ተሰርቄ ነው። ቢሆንም ወላጅ አምጡ ይላሉ እኛ ጋር። ዝም ብሎ እኮ እንመዝግብሻልና መዘገበኝ። ከዛ ግን ሌሎቹ ወላጆቻችን ይዘው ስለመጡ መጽሐፍ ይሰጣል። አንቺ ግን አትሰጭም ተብዬ ተመለሱ። ለምን? ወላጅ ስላልፈረመልኝ መለሱ። መዝገቡንም የዘግቡሻል፣ ችግር የለው ለትምህርት ቤቱ ግን መጽሐፍ አይሰጡሽም። ከዛ በሁለተኛው ቀን ተጠበቅኩኝ። እንደወጭ ዘበኛ ጠበቀሽ? ማን ነው ጠበቀ? በሁለተኛው ቀን ለሊት እናቴ ቁጭ ባለች እንደ መኪና ቢሊጠሽ ደግሞ የኛ እንትን ነው አስፋልት ነው። እንደዚህ በአስፋልቱ ላይ ነው የምትከጂው። እንደዚህ መኪና መስመር ነው። የአዲስ አበባው ምንድን ስለሚሄደው የደሴው የሚያምረው ምስል አይመችም ለልጅ እንደው መኪና ቢሊጠሽ አስባሽታል። ለትምህርት ቤት ላይ 12 ሰዓት በአብዛን ሲል መሄድ እንግዲህ አስቡ። የሚገርም ነው። እና ታዲያ በትምህርትሽ ጎበዝ ነበርሽ? አዎ ጎበዝ ነበርኩ። እንደዛ ሆኜ ታላቅ ደግሞ እንትን ትላለች። ለትምህርት ብዙ አትወድም። ከዛ አባቴ ደግሞ እችን አትመማር ያለባት ይለኛል። እናቴ ደግሞ መኪና ይዳጥብኝ እንደ ደግሞ ሄዳች ትላለች። ከዛ ያችን አባቴ የሚለኝን ስለሰማሁኝ በቃ መሄድ አለብኝ። ከዛ እየተጠበቅኩ ከዛ አስጠላኝ። ከዛ ስደርስ ገባ። ግን መጀመሪያ ተመረሽ አቋርጠሽ ነው እንደገና ድጋሚ ተመዘገብሽው? እኔ ተመዝግቤማ አስተውኝ አትሄጂም ተባልኩ። መኪና እንትን ይልሻል ተባልኩ። እንትን ነው መስመሩ ደግሞ እኛ አይመችም፣ መኪና ስለሆነ አይመችም። ነፍስ ሳታውቂ አትገቢም ተባልኩ እና ለሊትማ ሄጄ ሱብሂ አስበሽዋል ፈጅር ላይ ማለት በዚህ ዛ እንደነጋበት ጅብ እንግዲህ ደግሞ አንቺ መስመሩ ምናምን ሲሄድ ወይኔ ሲያስፈራራ ነገር ጨለማ እኮ ነው። ሱብሂ እኮ በእኛ ጋር ጨለማ ነው በነገራችን ላይ አይነጋም እኮ። ምክንያቱም የትምህርት ቤት መሆኑን ነው የታውቀዋለሁ። እሺ ታዲያ ስንተኛ ክፍል ድረስ ተምረሽ ባለፈው ብለሽኛ እሱን ተናግሬያለሁ። ስደት ታዲያ በስንት ዓመትሽ ነው የመጣሽው? ኧረ እኔ አላውቀውም። አሁን ድረስ እራሱ እናቴን ብጠይቃት አታውቀውም። ይሄ እድሜ እንደ አሁን አንቺ እድሜሽን አታውቂም? አዎ ትክክል ይነግሩኛል፣ ግን ትክክል አላምናቸውም ትልቆች እህቶቼ። ምክንያቱም የራሳቸውን እድሜ ለማሳነስ የኔን ማሳነስ ይኖርባቸዋል። ለሽ እና አባታችን ነበረ የሚያውቀው፣ እናታችን አታውቀው። እንዴ አባታችሁ በአንቺ በስንት ዓመትሽ ነው ያረፉት? እኔ አባታችን ሲሞት ያኔ እንደዚህ በጣም ነፍስ አላውቅም፣ ብዙ ማለት ነው። የሚመለስ ነገር ነው የሚመስለኝ እኮ። በስንት ዓመት ይሆን? ቢያንስ 11 ዓመት ምናምን ነው። ስንት ዓመታቸው ከተካረፉ? ስንት ዓመታቸው? 20 ዓመት። እንዴ 31 ዓመት እኮ ሆኖሻል። 31 ዓመት እንደዛ ቢሆን ነው ወላሂ አለ 11 ዓመት ላይ ቢያንስ በአስርነን ነው የተብዛ ሰዓት ነው ያለቀ እኮ 10 ዓመት ላይ ቢያንስ ቢያርፉ ቢያንስ 10 ዓመት ላይ ቢያርፉ 20 ዓመት እንደዛ ይሆን 20 ቆይ 98 ላይ ነው ያረፈው። 98 አስበሽ ድረሽ እኔ ታየውን ቤት አባቴ ነው የማስበው 98 ነው የምሻል እንዴ? 98 2017 አይደል? ስለዚህ 2017 ተዘጋ 2 ዓመት አለ 18 19 ዓመታቸው ማለት ነው። ስለዚህ 30 ዓመትሽ ማለት ነው። እንዴ የጋኩል ነሽ ታዲያ? እናቴ በቀደም ዕለት ሰምተሻል 28 ዓመትሽ ነው እህቴ ትነግረኝ 28 ዓመትሽ ነው እንግዲህ እኔ አላውቀውም። ለምሳሌ አሁን የኔ ትልቅ ወንድሜ እኛ አሁን የተወለድነው በሁለት ዓመት ልዩነት ነው። የኔ ትልቅ ወንድሜ አሁን የመጀመሪያው 30 ዓመቱ 32 ዓመቱ ማለት 30 ኧረ ይሄን ይደርሳል። ሌላው እዚህ ሀገር ስንት ዓመት እንደመጣሽ ለማወቅ ፈልጌ ነው። እዚህ ሀገር ወደዚህ ስመጣ ነው ልጅ ነኝ ገና 15 ዓመት ቢሆን ነው 13 ዓመትሽ ነው። ስለዚህ ቢያንስ በ16 ዓመትሽ ነው የመጣሽው ማለት ነው። እንደዛ በ16 ዓመትሽ ብንይዘው እና ታዲያ አሁን በ16 ዓመትሽ መጥተሽ እኔ እኮ እናቴ የሆነ ነገር ልነካ ፈልጌ እኮ ነው ይሄን ሁላ ዳርዳር የምለው። እኔ ግን እድሜ ብስከት ሲልልኝ ደስ ይለኛል እኮ። አሁን ደስ ይላል፣ ግን ለምሳሌ አሁን 31 ዓመት ቆጠር ነው አሁን ያንቺን ዓመት
ግን እንዲሁ 30 እንያዘው እንዲሁ 28 ሺህ እንያዘው 28 በትክክል ይሆነኛል። አይ እሱ እንኳን ታየው ሙባረክ እንኳን 10 ዓመት ሊሆነው ነው። እና አሁን እኔ እኮ ምን አገባኝ እኔ ኖሬበታለሁ። አሁን አንቺ ኖርኩ ነው የምትይ? የስም መጠሪያ እኮ የለሽም። እኔ እቺን ልነካ ፈልጌ ነው ዳርዳር የምለው። አንቺ ነገር አቆስቁሽ። አሁን ወደ መጣሽበት አይ ባይሆን አሁን ወደ መጣሽበት አሁን የከንተኔን ሁላ ርዕሴን ሁላ አታስረሽ። ጥሩ አይደለም። እኔ እቺን ልነካ ፈልጌ ነው ዳርዳር ነካ ካልተደረግሽ እኮ አንቺ አልሆነልሽም እናቴ። እኔ እኮ አሁን የልጅነት ትውስታ ላይ ነበር። አሁን ልጅነት አልፎ እኮ አሁን ልጅን መተካት ላይ እኮ ደርሰናል። አሁን ልጅን መተካት ላይ ልጅነት እኮ አለፈ። ልጅ እኮ በቃ ይወለዳል። መቼ ችግር የለውም። ችግር አለው ሀቢብቲ። ልጅ ማለት ችግር አለው። ለማንኛውም አሁን ለምሳሌ እኔ 30 ዓመት ቢሆን ችግር የለውም። በ31 በ32 ተወልዳለሁ። አይ ቢሆነኝ አንቺ አስበሽዋል እንዴ ነው 30 ዓመት? አሁን እኔ 30 ዓመት መስላለሁ። ቤተሰብ ኧረ ተይ እንተሳሰብ ተይ እንጂ አንቺ ባልሽው እኮ ነው። አንቺ ባልሽው እኮ 35 31 ዓመት እኮ ሞላሽ። አንቺ ባልሽው ማለት ነው። እኔ ምን አውቃለሁ በዛ ሰዓት። እኔ እኮ ግምት እኮ ነው የምነግርሽ እኮ እኔ ሊሆን ይችላል እኮ ነው። እኔ አላውቅም። አሁን አባቴ ሲሞት አስታውሳለሁኝ አጎቴ ቤት አስቀምጠው ነው እኛን ማለት ነው። ከዛ ምንድን አንዴ ዘፈናት አንዴ እንትን እላለሁ። በበፊቱ ሰዓት እኮ አሁን የኔ አያቴ ሲሞት አሁን እነዚህን አያሌው ተወልደዋል። እነዚህ መንታዎቹ እነሱን አዝዬ ነው እናቴ ለቅሶ ሄደችው። የዛን ሰዓት ግን ህፃናት ተብዬ እኔ ቢያንስ 12 ዓመት ምናምን ይሆነኛል 13 ዓመት ይሆነኛል እነሱ ሲወለዱ በዛን ሰዓት ማለት ነው። ግን ለቅሶ ምናምን እንደዚህ አታይም ተብዬ ተደብቄያለሁ። እንግዲህ አታይም ተብዬ ያኔ እንዳሁኑ ሰው የረከሰበት ጊዜ ላይ አልነበረም። በእኛ ሰዓት እንኳን ማለት ነው በእኛ ልጅነት እንኳን እንዳሁኑ ሰው የረከሰበት ግምት ነው የምነግርሽ። አሁን አባታችን ቢሆን እያንዳንዱ ውስጥ ዓመተ ምህረቱ ያውቃል። እናታችን ግን አባታችን የተማረ ነው ያውቃል ሁሉ ነገር። ለማንኛውም አሁን እንግዲህ እዚህ ድረስ ታወጋን አይበቃም። ሌላ እንደው ቀረ ምትሉ ብዙ አለ አያልቅም። እረሱ ልጅነት ታዲያ ወጊና ደቂቃው አረተ እነት ይበዛባቸዋል። ላለማውራት ፈልገ ደቂቃው ይበዛል አለች። በሌላ በክፍል 3 እንመጣለን። ክፍል 3ኛ እንግዲህ አማስ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱን። እንወዳችኋለን። ላይክ ሼር እያደረጋችሁ የምር እንደው ላይክ ያደረጉ ሼር ያደረጉ አረታው ግን ተው አድርጓት። ምንድነው የምር ተው እንደው ተው ጥሩ አይደለም። ለማንኛውም ደህና ሆኖ መልካም ጊዜ